ጤና ይስጥልን ተመልካቾች፣ ዛሬ ፕሬዝዳንት ዶናልድ ትራምፕ እጅግ ከባዱና አስፈሪው ተቃውሞ ይገጥማቸዋል። ይህን ተቃውሞ ተከትሎ ደግሞ በእርግጥም ስልጣናቸውን ይነቀነቃል አይነቀነቅም የሚለውም ጥያቄ ውስጥ ሆኖ ሳለ ግን ኖ ኪንግስ ወይም ደግሞ ንጉሶች አያስፈልጉንም በሚል ተቃውሞ ተጠናክሮ እንደሚቀጥል እየተነገረ ነው። በሙሉ አገሪቱ 345 ሚሊዮን በሚገኝበት በ50 ግዛቱ ሁሉ የሚደረግ ተቃውሞ ነው። ሴይ ኖ ቱ ትራምፕስ ዋር፣ ጦርነቱን ያቆሙ ትራምፕ የሚል እንደዚሁም ደግሞ ከዛ ውጭም ደግሞ እኛ ንጉስ አይደለም የሚያስፈልገን በሚል በጣም በሀገሪቱ በአምሳዎቹም ግዛቶች እንግዲህ በጣም ተቃውሞ ይደረጋል። ያ ማለት እንግዲህ ከሰዓታት በኋላ የሚደረግ ነው። ብዙዎቹ እጅግ አስቸጋሪ ነው። ኖ ኪንግስ ራሊ ለሶስተኛ ጊዜ የሆነ ያለ ነው። በፕሬዝዳንት ዶናልድ ትራምፕ ላይ ከባድ ጫና ሊፈጥር የሚችል እንደሆነ ተነግሯል። ብዙዎቹ በዚህ አጋጣሚ እንግዲህ ወደ ጎዳና መውጣታቸውን ይቀጥላሉ። ዋት ኢዝ ኖ ኪንግስ የሚለው በነገራችን ላይ ኖ ኪንግስ ንጉሶች አያስፈልጉንም፣ የምናነግሰው ነገር የለንም የሚሉ ብዙ ጥያቄዎች የሚነሳው የፕሬዝዳንት ዶናልድ ትራምፕን ፖሊሲዎችን ጭምር የሚቃወሙ ናቸውና ዛሬ ከሚደረጉ እንግዲህ where some of them will be የሚደረጉባቸው ቦታዎች እንኳን በጣም በሁሉም እንደው በአጋጣሚ ያለውን ነው የምነግራችሁ። በሚኒያፖሊስ፣ በቦስተን፣ በዋሽንግተን ዲሲ፣ በኒውዮርክ ሲቲ፣ በሎስ አንጀለስ፣ በአትላንታ፣ በቺካጎ፣ በሲያትል፣ በአላስካ፣ በእንግዲህ ደግሞ በሞንታና፣ በአዮዋ፣ በኖርዝ ካሮላይና፣ ዋሽንግተን እንደዚሁም ደግሞ በኦሃዮ፣ በቨርጂኒያ፣ በዊስኮንሰን በመሳሰሉት ግዛቶች እጅግ ከባድ የተባለ ተቃውሞ ይደረጋል። ይህ ተቃውሞ ደግሞ ፕሬዝዳንት ዶናልድ ትራምፕን በሙሉ እንግዲህ ስልጣናቸው ላይ የምር ጫና ሊፈጥር የሚችልባቸው ነው ሆኖ ነው የተመዘገበውና ሚሊዮኖች ነበሩ ባለፈው ተቃውሞ ወደ ጎዳና የወጡት። አሁን ኖ ኪንግ ሙቭመንት ወደ አውሮፓ ጭምር ተሻግሯልና በጣሊያን፣ በፈረንሳይ፣ በጀርመን፣ በስፔን እንግዲህ ፕሬዝዳንት ዶናልድ ትራምፕን የተመለከቱ ተቃውሞዎች እስቲ አሁን እየተደረጉ ይገኛል። it comes on a day thousands of no kings protests are planned in the United States. here's what it look like ይላል። አሁን እንግዲህ no kings since 1776 ከ1776 ወዲህ ንጉስ አያስፈልግም አሜሪካ ውስጥ ነው የሚሉት። ያ ማለት እንግዲህ አሜሪካ በዲሞክራሲ የምትመራ አገር ነው ናት። ስለዚህ አያስፈልጋትም በዚህ የመተዳደር የሚል ሀሳብ ነው ያላቸው። ስለዚህ በፈረንሳይ፣ በጀርመን፣ በብሪታንያ በመሳሰሉ የአውሮፓ ሀገራትም ተቀጣጥሎ ቀጥሏል። ከ1776 የአሜሪካ ምስረታ በኋላ ንጉስ አያስተዳድራትም አሜሪካን የሚል ሀሳብ ነው እየወጣ ያለውና ብዙ ሰዎች እጅግ ውስብስብ የሆነ የፖለቲካ አውድ ሊፈጠርባቸው እንደሚችል ለፕሬዝዳንት ዶናልድ ትራምፕ እየተናገሩ ይገኛል። ትራምፕም ኖ ኪንግስ ንጉሶች አያስፈልጉንም የሚል ደግሞ አናነግስም የሚል ዴሞንስትሬሽን እንደሚጠብቃቸው ያውቃሉና በጣም ይሄን ነገር ቀልዳሪት መስለው ለማየት ቢሞክሩም እጅግ አስቸጋሪ ነው። ባለፈው እንግዲህ አሁን ይሄኛው ለሶስተኛ ጊዜ ነው ከባዱ ተቃውሞ በፕሬዝዳንት ዶናልድ ትራምፕ። በጣም ቅልጥ ያለ ማዕበል ነው እንግዲህ የህዝቡ ማዕበል ሊወስዳቸው ነው ዶናልድ ትራምፕን እየተባለ ነው የሚገኘው። ያ ማለት እጅግ አስቸጋሪ ነው። ስልጣናቸውን ይገረስሰዋል ይወስደዋል ማለት ሳይሆን በሚድተርም ኤሌክሽን ወይም ደግሞ አሁን 4 ዓመት የሚቆዩበት ላይ ሁለተኛው ዓመት ላይ ሁልጊዜም ቢሆን በእንደዚህ አይነት ምርጫ ይደረጋል። ሚድተርም ያ ማለት የኮንግረሱን መቀመጫ የሚቀያይር ነው። ስለዚህ ፕሬዝዳንት ዶናልድ ትራምፕ ላይ ባይ ዲፎልት ችግር የሚያመጣ ነው ማለት ነው። ስለዚህ አሁን ባለፈው ጁን ላይ ሰኔ ላይ ተደርጓል፣ ኦክቶበር ላይ ተደርጓል። አሁን ይሄኛው ደግሞ ፕሮቴስተርስ ፍሮም ኦል ዋክ ኦፍ ላይፍ በዋክስ ኦፍ ላይፍ በሁሉም አይነት የህይወት መሰረት ላይ በሕክምና ያለ፣ በችግር ላይ ያለ፣ በሀብት ላይ ያለ፣ በሁሉም የኑሮ ደረጃ ላይ ያለ ህዝብ በሚሊዮኖች የሚቆጠሩ በመቶ ሚሊዮኖች የሚቆጠሩ ወጥተው ፕሬዝዳንት ዶናልድ ትራምፕን ተቃውመዋቸዋል። ያ ተቃውሞ ምንድነው የሚያሰማው? ብዙ ጥያቄዎችን ያነሳል። ከዚህ ከኢሚግሬሽን ጋር በተገናኘ ከስደት ጋር በተገናኘ ማለት ነው፣ ከፖሊስ ቁጥጥር፣ ከሀገራት ጋር ካላቸው ዲፕሎማሲ፣ የኑሮ ውድነትን የተመለከቱትን ሁሉ ታሳቢ ያደረገ ተቃውሞ በፕሬዝዳንት ዶናልድ ትራምፕ ላይ ነበረ የተነሳው። እንግዲህ ለሁለተኛ ጊዜ ሲደረግ ጥቅምት ላይ አሁን ሶስተኛውን ያስተናግዳሉ ማለት ነው ፕሬዝዳንት ዶናልድ ትራምፕ። ቀላል የሚባል አይደለም። እንግዲህ የተወሰኑት ፕሮቴስቶች ቅድም እንዳልኳችሁ ከሰዓታት በኋላ የሚጀምሩባቸው እነዚህ ቅድም የነገርኳችሁ ቦታዎች ቢሆንም በሙሉ የአሜሪካ ግዛቶች ግን እንደምታውቁት የአሜሪካ ግዛት ሰፊ ስለሆነ በምስራቅና በምዕራብ ጫፎች የተከፈለ ስለሆነ ወይም ኢስት ኮስት ኤንድ ዌስት ኮስት በሚባለው የተከፈለ ስለሆነ እጅግ አስቸጋሪ ነው። ያ ማለት
አሁን ላይ የሚደረገው ከ12 ሰዓት በኋላ ሌላ ቦታ ላይ ይሆናል። ምክንያቱም እሁድን ጠብቀው ስለሚያደርጉና የሰዓት ልዩነቱ ስላለ ሙሉ የአሜሪካ ግዛቶች ግን ፕሬዚዳንት ዶናልድ ትራምፕን ተቃውሞ ጎዳና ይወጣሉ። እጅግ አስቸጋሪ ሆኖባቸዋል ለትራምፕ ነው። እንግዲህ በዚህ በኖኪንግ ወይም ደግሞ ሰኔ ላይ ሲደረግ በነበረው ኢን ደ ፓስት በሁለቱ ማለት ነው ፕሬዚዳንት ዶናልድ ትራምፕና ምክትላቸው ቫይስ ፕሬዚዳንቱ ጄዲ ቫንስ ቀልደው ነበረ። ኖኪንግስ በሚባለው እንትናቸው ላይ የህዝባዊ ተቃውሞ ላይ ንጉሶች አያስፈልጉንም ተቃውሞ ላይ በርካቶች ሚሊዮኖች ወጥተው ነበረ። በዛ ላይ ተሳልቀዋልና ላስት ፎል they both posted AI እንግዲህ memes to social media depicting Trump as a crown በጣም በሚገርም ሁኔታ last fall እንግዲህ Trump shared a mocked up vision of himself flying a fighter jet emblazoned with King Trump appearing to ደምፕራው ስዌጅ ኦን ፕሮቴስተርስ እንግዲህ ቫንስን በተመሳይ ሶሻል ሚዲያ ፖስት ፕሮሚነንት ዴሞክራትስ ኔልት አዝ ምንድነው ያደረጉት ፕሬዚዳንት ዶናልድ ትራምፕን እንደ ንጉስ ተደርጎ ነበረና በሶሻል ሚዲያው ላይ የንጉስ ባህሪ በሳቸው ላይ ፕሬዚዳንት ዶናልድ ትራምፕ ክራውን አድርገው ነበረ ሲቃወሙ የነበረውና እሱ ላይ ኪንግ ትራምፕ በሚል ፕሌን እንዲንቀሳቀስ በማድረግ በሶሻል ሚዲያ ላቸው ላይ አደረጉ። ከዛ ደግሞ ጄዲ ቫንስ ምክትል ፕሬዚዳንቱ ዴሞክራቶቹ ሲሰግዱ የሚያሳይ ለትራምፕ ሲያሳይ ለንጉስ ናቸው የሚያሳይ ምስል ሲያጋሩ ነበርና እሰጥ አገባው በምክትል ፕሬዚዳንቱና በዋናው በፕሬዚዳንት ዶናልድ ትራምፕ አማካይነት ተቃዋሚዎችን በጆክ መልክ ሲናገሯቸው ነበርና እጅግ አስቸጋሪ ነው። የኦክቶበር ማስ ጆክ ነበረ described as very small very ineffective የሚል ሀሳብ ተሰጥቶት ነበረ። the people who took part were whacked out Trump said ኢንፌክቲቭ የሆኑ ሰዎች ያደረጉት ነው በሚል ፕሬዚዳንት ዶናልድ ትራምፕ ሲናገሩ ነበር። አሁንም እንግዲህ በኤርፎርስ ዋን the day after የተናገሩት ነበር። አሁንም እንደዚህ አይነት ነገሮች ኖኪንግስ ዌብሳይት ላይ ተገብቶ ብዙ ነገሮች ኖኪንግ ዌብሳይት ላይ ገብቶ ሰዎች መመልከት ከቻሉ ብዙ የፕሬዚዳንት ዶናልድ ትራምፕ ለምን ተቃውሞ እንደሚነሳባቸው የሚያሳዩ መረጃዎች እየወጡ ነው። ሁሉም ተዘጋጅቷል። በነገራችን ላይ ስታንድ አፕ ፋይት ባክ የሚል መፈክር ይዘው የተዘጋጁ አሉ። እንግዲህ 2/3 የሚሆነው ሰው ይሄ RSVPED በሚባለው for 2 days event live outside of major urban centers በከተሞች አካባቢ ላይ የሆነ ነው። ሰዎች በየቤታቸው በጣም ነው የተዘጋጁትና up to nearly 40% compared with the first knockings event in June 2005 statistics provided by the organizer show ከ40% ወይም ደግሞ up nearly በ40% አካባቢ ሊጨምር እንደሚችል ነው እየተነገረ የሚገኘውና ሁሉም ተዘጋጅቷል ፕሬዚዳንት ዶናልድ ትራምፕ ተቃውሞ ለማድረግ ማለት ነው። the knocking coalition organized the demonstration and includes organization like 5501 Indivisible, FT, Move On and ACLU Public Citizen and SEIU among others እነዚህ እንግዲህ የኖኪንግ ጥምረት አዘጋጆች ዴሞንስትሬሽኑን ሲያደርጉ እንደ እንትኑ የሚጠቀሙባቸው ነው and includes organizations እነዚህን ድርጅቶች ቅድም አሁን የዘረዘርኩላችሁ እነሱን በተመለከተ በእነሱ እንግዲህ ይውላችሁ ይሄን መስማት መረዳት ያለበት the knocking coalitions organizers knockings የሚባሉት እንደ ጥምረቶች ናቸው። እንግዲህ the demonstrations organizes the demonstrations and includes organizations like እነዚህ ቅድም የዘረዘርኳችሁን እነሱን አካተው ተቃውሞውን እንተኝቷል ማለት ነው። በቴክሳስ እና ፍሎሪዳ እንደዚሁም ደግሞ በኦሃዮ እያንዳንዳቸው each over 100 ኢቨንቶች ወይም ደግሞ ስኬጁል ተደርገዋል። ዛሬ የሚደረጉ ናቸው ከተወሰኑ ሰዓታት በኋላ ማለት ነው። እንግዲህ በነ ዋዮንግ በሚባሉት በነ ዩታ በነዚህ በነ ዩታ አካባቢ የሚደረገው በእርግጥም በብዙዎች ዘንድ በተለየ አጋጣሚ የሚታይ ነውና ብዙ ሰዎች ይሄን ነገር ቀለል አድርገው የሚመለከቱት አይደለም። here are some of the key issues animating today's protest የዛሬውን ፕሮቴስት እንግዲህ በጣም ከሚያሳዩ ጉዳዮች መካከል in the months between ያ ማለት እንግዲህ ባለፈው ሰኔ ከዛ ጥቅምት አሁን ደግሞ
መጋቢት ላይ ነው። knocking rallies the backdrop of current events has changed from National Guard development to immigration enforcement crackdown and now the war with Iran ያ ማለት ከዚህ ቀደም የናሽናል ጋርድ ዴቨሎፕመንት ወይም ደግሞ ብሔራዊ ዘቦችን በተለያዩ ግዛቶች ማሰማራት ህገወጥ ነው የሚል ተቃውሞ ነበረ ህዝቦች ዜጎች የሚያሰሙት። አሁን at the same time ደግሞ የኢሚግሬሽን ጉዳዮችን ነበር የሚያሰሙት። አሁን ደግሞ ጦርነቱ ከኢራን ጋር ያስፈልግም የሚል ጉዳይንም ይዘው ነው የሚመጡት። but many issues remain the same according to organizers. knocking እንግዲህ ብዙ ነገሮችን ያነሳል ከኢሚግሬሽን ጋር ከዚህ ከብሔራዊ ዘብ አባላት ጋር ከኢራን ውጥረት ጋር ከኑሮ ውድነት ጋር ብዙ የአሜሪካን መሰረታዊ ጉዳዮች የአሜሪካን ህይወት የሚዳስሱ ጉዳዮችን ያነሳል ተብሎ ይጠበቃልና ይሄ ብዙ ሰዎች ኤክስፔክት የሚያደርጉት ነውና እጅግ አስቸጋሪ ዴሞክራትስ who flipped Mar-a-Lago district attends no King's protest near the estate እንግዲህ ዴሞክራት ኤሚሊ ግሪጎሪ who made headlines for flipping a state house set in Palm Beach district that includes President Donald Trump's Mar-a-Lago club is taking part in the knocking rally in her district near the estate ያ ማለት እንግዲህ ፕሬዚዳንት ዶናልድ ትራምፕ በሚኖሩበት ይሄ አሁን የሆነ ያለ ነው። ፕሬዚዳንት ዶናልድ ትራምፕ በሚኖሩበት ፓልም ቤች ወይም ደግሞ ማር-አላጎ በሚባለው ትራምፕ እንግዲህ ቅዳሜና እሁድን የሚያሳልፉት በዛ በፍሎሪዳ በሚገኘው ማር-አላጎ በሚባለው ቅንጡ ቤታቸው አይደል? እዛ ላይ እንግዲህ ነው አሁን ጀምረውታል ማለት ነው። knocking protest demonstrators rally against Trump administration across the US ነበረ ጉዳዩ። አሁን ደግሞ እሳቸው በሚኖሩበት አካባቢ በማር-አላጎ አካባቢ በጣም ባይዘው እቺ ዴሞክራት አሜዚንግሊ ፍሊፕ ያደረገች ናት። በማር-አላጎ በማይታሰብ ሁኔታ ትራምፕ በሚኖሩበት ቦታ በትራምፕ ስትሮንግሆልድ አካባቢ ላይ ድምጽ ብልጫ ያገኘች ዴሞክራት ናቸው። በተለይም ደግሞ ቅድም ያነሳውላችሁ ኤሚሊ ግሪጎሪ who made headline for flipping a state house ቅድም እንዳልኳችሁ በጣም መነጋገሪያ የሆነ ነበረ in her district በዛች በምትኖርበት በፓልም ቤች ፍሎሪዳ አካባቢ በትራምፕ መኖሪያ ቤት እዛ ላይ በሆነው አሸናፊ ነበረችና አሁን I have message irritation of knocking many people for whom this in their first event Grigor said in an interview with MS Now አሁን እየተደረገ ያለ በተደረገላት እንግዲህ ግሪጎሪ እንትን ምንድነው ቃለ መጠይቅ ሲደረግላት ሁሉ በርካታ ሰዎችን ከዚህ በፊት ያልተሳተፉትን እንኳን ተመልክቻለሁ የሚል ሐሳብ ነው የሰጡትና የግሪጎሪ ጉዳይ እጅግ አስቸጋሪ ነው። because እንግዲህ ትራምፕ በሚኖሩበት አካባቢ ትራምፕ ትልቅ ቦታ በሚሰጡበት አካባቢና በራሳቸው ቤት የሚያስተዳድሩት የትራምፕን መኖሪያ አካባቢ እቺ ዴሞክራት ናትና how much politics አሜሪካ ላይ እንዴት እንደሚያስቀና ግሪጎሪ said in interview ቀደም እንዳልኳችሁ ነው MS Now ላይ ነው እንትን ያሉት you know they weren't really engaged in the political process and I think this is great first step በፖለቲካ ጉዳዮች ላይ ተሳትፎ የማያውቁ ሰዎች ናቸው አሁን ለመጀመሪያ ጊዜ አድርገዋልና great እርምጃ ታላቅ እርምጃ ሆኗል ብለው ነው የወሰዱት but I would love to see them do is to sign up on a candidate's website or for a cause they believe in and then do the work ያው አለ ይሄ knocking የሚባል ዌብሳይት አለ እዛ ላይ ሆነው ሳይን አፕ ያደረጉ ጥያቄያቸውን እንዲያሰምሩ ነው። ግሪጎሪስ signaled out affordability a key issue she ran her campaign on as a motivator for protests ለፕሮቴስተሮቹ እንግዲህ ይሄ affordability ወይም ደግሞ ነገሮችን የማሳካት የመግዛት ከኑሮ ውድነትም ጋር በተገናኘ እነሱን እንትን እንዲሉ ነው ያደረገች ወደ ጎዳና ያስወጣቻቸውና አስቸጋሪ ነው ለፕሬዚዳንት ዶናልድ ትራምፕ። the number one thing I heard talking to voters was kitchen table issues እንግዲህ ግሪጎሪ said but second to that we did hear a real fear of democracy in crisis ዴሞክራሲ ችግር ውስጥ ነው ብለው ያስባሉና ኪንግስ እንግዲህ በዚህ ልክ አስቸጋሪ ሆኗል ለፕሬዚዳንት ዶናልድ ትራምፕ። ስለዚህ በዚህ ጉዳይ ላይ ፕሬዚዳንት ዶናልድ ትራምፕ ጉዳዩን በጣም ቀለል አድርገው ለማየት ቢሞክሩም ግን በጣም ውስብስብ ነገሮች እየገጠሟቸው እንደሆነ ለመገመት አያዳግትም። አትሊስት 100,000 ሰዎች are expect to attend flagship No Kings protest in Minnesota state capital in
ፖል ኢንሳንት ፖል ማለት ነው። እዛ ላይ ኦብቪስሊ ይጠበቃል። ምክንያቱም ሚኒሶታ ላይ እንደምታስታውስ በሚኒያፖሊስና ሚኒሶታ ላይ ከባድ የሚባሉ እሰጥ አገባዎች ነበሩ ከፕሬዚዳንት ዶናልድ ትራምፕ ኃይሎች ጋር በተለይም ይሄ አይሲኢ ወይም አይስና አይሲኢ የሚባሉት ላይ። ስለዚህ ከዛ አንጻር እዛ ላይ ሊበረታባቸው ይችላል ተብሎ ይታሰባል። ሚሊዮንስ ኦፍ ፕሮቴስተርስ አቴንድድ ላስት ይርስ ራሊስ ሂር as a quick recap ከባለፈው አመት እንግዲህ በመቶ ሚሊዮኖች ነበሩ። አሁን ደግሞ ይበልጣሉ ተብሎ ይታሰባል። ምክንያቱም የፕሬዚዳንት ዶናልድ ትራምፕ ጣጣቸው ብዙ የሆነ በመምጣቱና ይሄ ኖኪንግ ራሊ ትንሽ አስቸጋሪ ሊሆንባቸው እንደሚችል እየተነገረ ነው። ስለዚህ ኖኪንግ ራሊ በብዙ ቦታዎች ላይ በጣም አስቸጋሪ ቢሆንባቸውም ሰዎች እየወጡ ለመቃወም ተዘጋጅተዋልና እንግዲህ በፓልም ቢች ሚኒያፖሊስ በዚህ ልክ ሆኗል። በካንሳስ ሲቲ እንደዚህም ደግሞ በሺዎች የሚቆጠሩ ይጠበቃል። ብዙ ሰዎች ይህን ነገር ቀለል እያረጋችሁ እንዳትመለከቱት እኛ ለአንድ የአሜሪካ ፖለቲካ እየሰራን ነው የሚል ሀሳብ ነው እየተሰጠ የሚገኘውና ብዙ ዴሞክራቶቹ እንግዲህ ቅድም የነገርኳችሁ ግሪጎሪ የተሰኘችው እንግዲህ ዴሞክራት በተለይ እሷ ጉዳይ በብዙዎች ዘንድ በተለይ አቅጣጫ እየተመለከቱት ይገኛል። የፕሬዚዳንት ዶናልድ ትራምፕን ጉዳይ ፈተና ውስጥ ሊያስገባባቸው ይችላል ተብሎ ይታሰባል። እንግዲህ ኖኪንግስ ዴሞንስትሬሽን የሚደረገው እንግዲህ በዩናይትድ ስቴትስ በተለያዩ ግዛቶች እንደሆኑ ነግራችኋለሁና አሁን ሜጀር ራሊስ ናው አንደርዌይ መካሄድ ጀምረዋል። ኦርጋናይዘር say millions are expected to attend protests against President Donald Trump policies, the higher cost of living and the war in Iran የኑሮ ውድነትን በኢራን የሚደረገውን ጦርነት የፕሬዚዳንት ዶናልድ ትራምፕ በጠቅላላ ፖሊሲያቸውን ተቃውመው ይወጣሉ ተብሎ ይታሰባል። እንግዲህ ይሄ ኢቨንት በተለያዩ ሀገራት የግዛቶች እንደሚሄድ ግልጽ ሆኗል። በነ አልባማ በዋይሚንግ እንደዚሁም ደግሞ በአርክቲክ ሰርክል አካባቢ እንደዚህ አይነት ነገሮች እየታዩ ነው። ዜጎችም ተሰባስበው ታይተዋል። ሰርድ ራውንድ ሚሊየንስ ኦፍ ፒፕል ደግሞ largely peaceful protest onto knocking days since then Trump's የኢሚግሬሽን የኢኮኖሚ ጉዳይ የፍልሰት ጉዳይ የጦርነት ጉዳይ እና ሌሎች የዲሞክራሲ ጥያቄዎች ይነሳሉ ተብሎ ይታሰባል። ስለዚህ ፕሬዚዳንት ዶናልድ ትራምፕ አሁን እሳቸው በሚያስቀምጡት ልክም ብቻ ሳይሆን ሁሉም ነገር ውስብስብ ሊሆንባቸው እንደሚችል እየተነገረ ነው። ፕሮቴስቱን ፕሬዚዳንት ዶናልድ ትራምፕ ቀለል አድርገው እንደማያዩት ግልጽ ሆኗል። ግን በጣም በሺዎች በሚሊዮኖች የሚቆጠሩ ሰዎች የፖለቲካ አውዱን ሌላ አቅጣጫ ሊያስይዙባቸው እንደሚችሉ እየተነገረ ነው። ስለዚህ ፕሮቴስቱ ከባድ ሆኖ ሊቀጥል ይችላል። ፕሬዚዳንት ዶናልድ ትራምፕ ቢያንስ እንኳን ሚድተርም ኤሌክሽንን ሊያጡበት የሚችለውን አውድ ይፈጠርባቸዋል የሚል ስጋት የተጋረጠባቸው ብዙዎች ናቸው። ግን ፕሬዚዳንት ዶናልድ ትራምፕ በዛ ልክ ጉዳዩን እየተመለከቱት ይገኛል። ስለዚህ ተቃውሞውን ደግሞ በምን መንገድ ሊቀለብሱት ነው የሚልም እንደዚሁ ጥያቄ እየተነሳ ይገኛል። ውድ ተመልካቾቻችን የተለያዩ ሀሳቦችን ተቃውሞዎቹ ሲጠናቀቁ ደግሞ ነግራችኋለሁኝ። እጅጉን አመሰግናለሁኝ። ቢኒያም ካሴ ነበርኩ።